አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይ ምስሌሁ እምሀገር ለሀገር በመዋዕለ ሄሮድስ ርጉም። ክቡር አባታችን መላከ ገነት በለጠ ይረፉ የደብራችን አስተዳዳሪ፣ ክቡር ቀሲስ ምስክር የደብራችን ቄሰ ገበዝ፣ ክቡራን ወንድሞች ዲያቆናት፣ የእግዚአብሔር አገልጋዮች፣ መዘምራን፣ የተወደዳችሁ ምዕመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን እግዚአብሔር በምሕረቱና በቸርነቱ ጠብቆ ያለፈውን ጊዜ በሰላም አሳልፎ ይችን ዕለትና ይችን ሰዓት በቅድስናው ስፍራ ተገናኝተን ስሙን እንድንጠራ እንድናመሰግነው ስለፈቀደልን ስለረዳን ስሙ ለዘላለሙ የተመሰገነ ይሁን። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንድናመሰግነው የፈቀደልን በሕይወት በጤና የጠበቀን እንድናከብረው ኃይል ጉልበት ያደለን ለዘላለሙ ጸንተን እንድንኖር ቀጥተኛ እምነት የሰጠን የአባቶቻችን የቅዱሳን አምላክ እግዚአብሔር አሁንም ስሙ ለዘላለሙ የተመሰገነ ይሁን። ዘወትር በአማላጅነት የማትለየን ወላዲተ አምላክ እመቤታችን ድንግል ማርያም ከልጇ ከወዳጇ ታማልደን። የመስቀሉ በረከት ከሁላችን ጋር ይሁን። የቅዱሳን መላእክቱ ጥበቃ ተራዳይነት ከሁላችን ጋር ይሁን። አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይ ምስሌሁ እምሀገር ለሀገር በመዋዕለ ሄሮድስ ርጉም። በቅዳሴያችን በቅዳሴ ማርያም ላይ ሁልጊዜ የምንሰማው ቃል ነው። ጻድቁ እግዚአብሔር መንፈስ ቅዱስ አቀብሎት የተናገረው አባ ሕርያቆስ ዘሀገረ ብንሳ የተናገረው ቃል ነው። ድንግል ሆይ በዚያ ርጉም በሆነው ንጉሥ በሄሮድስ ዘመን ከእርሱ ጋር ከሀገር ወደ ሀገር ስትሸሺ ስትሰደጂ ከአንቺ ጋራ የደረሰብሽን በእርሱ ምክንያት ያገኘሽን መከራ ለእሱ አሳስቢ። ልጄ ሆይ ለአንተ ስል ከአንተ ጋራ የተሰደድኩትን መሰደድ፣ የተራብኩትን መራብ፣ የተጠማሁትን መጠማት፣ ያዘንኩትን ያለቀስኩትን፣ የተወጋውን በእሾህ የተወጋውን እግሬን ብለሽ ንገሪው ለልጅሽ አሳስቢ። አንቺን ይሰማሻል። የእናት ልመና ፊት ያስመልስ አንገት ያስቀልስ ነውና አንቺን ይሰማሻልና ስለኛ አሳስቢ ብሎ ነው አባ ሕርያቆስ የተናገረው። አሁንም እመቤታችን ልጇን ወዳጇን ኢየሱስ ክርስቶስን አሳስባ የሚያስጨንቀንን ነገር ሁሉ እንዲያስወግድልን ፈቃዱ ይሆንልን። እመቤታችን አማላጅነቷ በቅዱስ መጽሐፍ በጉልህ ተገልጾ የምናገኘው ነው። ለድኅነተ ዓለም እግዚአብሔር አስቀድሞ የመረጣት መሆኗን ቅዱስ መጽሐፍ ነው የሚነግረን። አስቀድሞ ዘርን አስቀርቶ እግዚአብሔር አምላክ ዓለምን እንዳዳነ ቅዱስ መጽሐፍ ላይ ተጽፎ እናገኛለን። በልጇ ፊትም ቆማ ስታማልድ በዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው እናገኛለን። ልጄ ሆይ ተጨንቀዋል፣ የሚያስፈልጋቸው የወይን ጠጅ እኮ አለቀባቸው፣ እባክህን ብላ ስትለምነው አይተናታል። እርሱም ደግሞ የእናቱን ቃል ሰምቶ የጎደለውን ሲሞላ አይተነዋል። በዚህ የተነሳ እመቤታችንን ከልጅሽ አማልጅን ብለን እንጠራታለን። መጽሐፍ ቅዱስ ነውና መሰረታችን፣ የእምነታችን መሰረት፣ የእምነታችን አስተምሮ መጽሐፍ ቅዱስ ነውና ከመጽሐፍ ቅዱስ ላይ ያገኘነውን ቃል ተንተርሰን ነው የምንናገረው፣ የምንመሰክረው፣ የምናስተምረው እና ይህ ወቅት ሁላችን እንደምናውቀው ወርሃ ጽጌ ነው። ዛሬ ደግሞ ሲዘመር እንደሰማችሁት ተፈጸመ ናሁ ማኅሌተ ጽጌ እያለን ስንዘምር ነበር። እስካሁን በነበሩት ሳምንታት ባለፉት ሳምንታት ዕለተ ሰንበቱ ማኅሌተ ጽጌ እየተቆመ እየተዘመረ እየተሸበሸበ
ወቅቱ እየታሰበ ይህ የአበባ ወቅት ይህ ፍሬ የሚያስገኘው የአበባ ወቅት እየታሰበ የምንቆይበት ወቅት ነበረ። ያ አሁን ተፈጽሞ እመቤታችን ቅድስት ድንግል ማርያም ያ ሲያስጨንቃት የነበረው እንድትሰደድ ምክንያት የሆናት ሄሮድስ ሞቷልና እናቱንና ሕፃኑን ይዘህ ከምድረ ግብፅ ወደ እስራኤል ሀገር ወደ ቦታዋ ይዛት ተመለስ ብሎ ቅዱስ ገብርኤል ለዮሴፍ በሕልም በነገረው መሰረት እመቤታችን ልጇን ይዛ ከምድረ ግብፅ ወደ ምድረ እስራኤል የተመለሰችበትን እያሰብን ነው አሁን ስንዘምር የነበረው። እንግዲህ በዝማሬያችን እንደምታውቁት ሽብሸባ አለበት፣ እልልታ አለበት። ለእግዚአብሔር የሚቀርብ ስለሆነ የተለያዩ ምክንያቶች አሁን በዚህ ወቅት ለአንዳንድ ሰዎች ለሕሊናቸው የማይመች ሊሆን ይችላል። ሰው ሰውኛ ስናየው ማለት ነው። በሀገራችን በኢትዮጵያ ብዙ የሚያለቅሱ ሰዎች አሉ፣ ብዙ የሚያዝኑ ሰዎች አሉ፣ የሚገደሉ ሰዎች አሉ፣ የሚሞቱ ሰዎች አሉ፣ የሞት አዋጅ የታወጀባቸው ሰዎች አሉ። አሁንም ዛሬ እንሞት ነገ እንሞት አናውቅም ብለው በጭንቀት ላይ ያሉ ወገኖች እንዳሉ ሰሞኑን በዜና ማሰራጫ ሰምታችኋል። በቤተ ክርስቲያን የሚዲያ መስመር በኩልም በየዕለቱ ዛሬ ይሄን ያህል ሰው ታረደ፣ ዛሬ ይሄን ያህል ሕፃናት ተገደሉ፣ ዛሬ ይሄን ያህል ካህናት ታረዱ የሚለውን ዜና በየቀኑ እየሰማን ነው። ነገር ግን ምንም እንኳን አለ ነቢዩ ዕንባቆም በትንቢተ ዕንባቆም ምዕራፍ 3 ከቁጥር 17 ላይ ምንም እንኳን በለስም ባታፈራ ወይንም ሐረግ ፍሬ ባይገኝ የወይራ ሥራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። ክርስቲያኖች ስለ እምነታቸው እየተገደሉ ነው፣ በማንነታቸው እየታረዱ ነው። ነገር ግን የሚታዘነው ለአራጆች ለገዳዮች እንጂ እነዚህማ በእምነታቸው እግዚአብሔር የሰማዕትነትን ዕድል አድሏቸው ሰማዕታት ናቸው። ሰው በእምነቱ ከሞተ በእምነቱ ምክንያት ከተገደለ እምነቴን አልቀይርም ብሎ ከተገደለ ከታረደ ሰማዕት ይባላል። ሰማዕት ማለት ምስክር ማለት ነው። ዘመነ ሰማዕታት ተብሎ የሚታወቀውን ዘመን የምናውቀው እነዚያ በዚያ ዘመን አላውያን በነገሱበት በበረቱበት ጊዜ ሃይማኖታችሁን ቀይሩ በሕይወት ትኖራላችሁ ተብለው ነበር። ሃይማኖታችንን ከምንቀይር ብንሞት ይሻላል፣ የአንገታችንን ማኅተም ከምንፈታ አንገታችን ቢቆረጥ ይሻላል ብለው የወሰኑ ናቸው ሰማዕታት የተባሉት። ያ የታረዱበት ዘመን ምን ይባላል? ዘመነ ሰማዕታት ተብሎ ተጠርቷል። እና እንግዲህ አሁን ያለንበት ወቅት እጅግ አሳዛኝ፣ እኛ አብዝተን ያንቀላፋንበት፣ በብዙ የደከምንበት፣ በብዙ እንቅልፍ ላይ የወደቅንበት ሲሆን የቤተ ክርስቲያን ጠላቶች ደግሞ የቤተ ክርስቲያንን መጥፋት የሚፈልጉ ሰዎች ደግሞ የተበረታቱበት የተጠናከሩበት በሁሉም አቅጣጫ በሁሉም መስመር ከመንግስት ተቋማት ጀምሮ እስከታች ድረስ ዕውቅና ተሰጥቶት ክርስቲያኖች እየተሳደዱ እየተገደሉ ያለበት የዓለም ሚዲያዎች እንኳን የእኛን ነገር መዘገብ ሰልችቷቸው እኛ ሀገር ክርስቲያን ሲገደል ሲሞት በማንነቱ ሰው ሲገደል እንደ ዜና እንኳን የማይቆጠርበት ጊዜ ላይ ደርሰናል። በዚህ የተነሳ እኛም ከዚሁ ተጠግተን ይሄው ነገር አድሮብን መከራው ሲደርስብን እንኳን መከራ እንደደረሰብን ሆነን እንኳን መናገር ወደ ማፈር መተናል። ልክ እነዛ ሁለት ጓደኛ ማቾች በአንድ ቦታ መንገድ ሲሄዱ ደግሟቸው መንገድ ላይ አደሩ ይባላል። ታዲያ ሌሊት አጥር ተጠግተው ተኝተው ሳለ አንደኛው
ለጓደኛው ምን ይለዋል? የሆነ ድምጽ እየሰማሁ ነው፣ የሆነ የሚንቀረጨጭ ድምጽ ሰማለሁ። ምን እየተደረገ ነው? የሆነ ነገር ይሰማሃል ያለው። ተው ዝም በል ጅቡ የኔን እግር እየበላ ነው አለው ይባላል። አሁን ቤተክርስቲያን ልጆቿ እየሞቱ ጭራሽ የቤተክርስቲያን ሰዎች የበላይ አባቶች ሳይቀር ዝም በሉ ተቻችለን እንኑር እያሉ ቤተክርስቲያን አትጠፋም፣ ቤተክርስቲያን በእግዚአብሔር ፈቃድ ነው የምትኖረው፣ ስለዚህ ብንገደልም ዝም በሉ ወደ ማለት መጥተዋል። ነገር ግን በእንዲህ አይነት መንገድ ላይ አይደለም። ዝምታ እየሞቱ አይደለም፣ ሰው እየኖረ ነው ዝም ማለት ያለበት። እየሞተ ዝም በላይ አትሊስት መናገር አለበት። እየሞትኩ ነው እየተበላሁ ነው ማለት አለበት። ጭራሽ ሌላው ስለሱ መበላት ሲናገር ተው ዝም በል ማለት ምን ያህል እያንዳንዳችን ይሄ ነገር ውስጣችን ተሰምቶን ምን ያህል አዝነናል አላቅም። ምን ያህል ዜናው ደርሶናል አላቅም። ምክንያቱም በዓለም ውስጥ ነው ያለነው። ዓለም ዜናውን እያሰራጨው ነው ያለው። ብዙ ወገኖቻችን እያዘኑ እያለቀሱ ነው ያሉት እና ቤተክርስቲያናችን እዚህ መከራ ውስጥ ነው ያለችው። መከራዋ ምንም ዛሬ የጀመረ ባይሆንም እንኳን ነገር ግን እየቀጠለ እያደገ የመጣበት ሁኔታ ነው ያለው። የሚያሳስበው ግን የቤተክርስቲያን መከራ ሳይሆን ልጆቿ መከራውን አሜን ብለው ተቀብለው ቤተክርስቲያን ወደ መጥፋት እየሄደች ሳለ መስማማታቸው ነው አሁን እያሳዘነ ያለው። ስለዚህ ዛሬ እንደምታውቁት ወደ ሀገራችን መለስ ብንል ኦርቶዶክሳዊነት እንደ ወንጀለኛ እየተቆጠረ ነው ያለው። ምክንያቱ ባልታወቀ ምክንያት እንደ ወንጀለኛ አንገቱን ቀና አድርጎ እንዳይሄድ እየተደረገ ነው ያለው። ብዙ ሆነው ሳለ ነገር ግን በጥቂቶች እየተመሩ ነው ያሉት። ይሄንን ነገር ልብ ልንለው ያስፈልጋል። በምንችለው መንገድ ልንቃወም ያስፈልጋል። ንጹሃን መሞት የለባቸውም። ሕፃናት መገደል የለባቸውም። ሽማግሌዎች ብዙ ዘመን በኖሩበት አካባቢ መኖር እንዳይችሉ መከልከል የለባቸው። ይሄ ስለ ሃይማኖት ብቻ አይደለም፣ ስለ ሰብአዊነት መናገር አለብን። ይሄንን መመስከር አለብን እና ይሄ ወቅት ይሄ ሁሉ መከራ እየደረሰ ያለበት ሁኔታ ነው በሀገራችን በኢትዮጵያ። ነገር ግን የምንዘምረው እግዚአብሔር አምላክ እኛ ከመላእክት ጋር ህብረት አንድነት አድሎን እንደ መላእክት ሆነን እየዘመርን እንጂ በስጋዊ ፍትወት በስጋዊ ፍላጎት ወይም በስጋዊ ስሜት ሆነን አይደለም። የኛ ጭብጨባ የኛ እልልታ የመላእክት ዜማ ስለሆነ ማለት ነው። ቅዱስ ያሬድ ከመላእክት ሰምቶ የሚያስደንቀውን ዜማ ተቀብሎ ለኛ ለቤተ ክርስቲያን ያመጣልን ዜማ ስለሆነ የኛ ሽብሸባ የኛ ጭብጨባ እውነተኛ ክርስቲያኖች ራሱ ሲያልፉ ወደ መቃብር ሲሄዱ በእንዲህ አይነት ሽብሸባና በጭብጨባ በእልልታ ነው የሚሸኙት እና በዚያ መልክ እንድታዩት። አንዳንድ ክርስቲያኖች ቤተክርስቲያን እኮ አሁን ሐዘን ላይ ነች፣ ሕፃናት እኮ እየተገደሉ ነው፣ ክርስቲያኖች እኮ በማንነታቸው እየታረዱ እኮ ነው፣ እንዴት ነው እኛ ሐሴት የምናደርገው? ለምንድነው ጥቁርም አለብሰው የሚሉ አሉ። እኛ ክርስቲያኖች ሲገደሉ ጥቁርም መልበስ የኛ ባህልም አይደለም። እኛ የመላእክት ህብረት ክርስቶስ በሞቱ ሞትን ድል አድርጎ ከመላእክት ህብረት የቀላቀለን ሁልጊዜ ነጩን ልብስ ለብሰን ሙሽራውን አጅበን ወደ መንግስቱ የምንገባ እንጂ በምድራዊ በስጋዊ ሞት የምናዝን የምናለቅስ ብቻ አይደለንም። ነገር ግን ይሁን እንጂ በዓለም ላይ ክርስቲያኖች ተገደሉ ማለት ክርስቲያኖች ጠፉ ማለት ክርስትና እንዲጠፋ ስለሆነ ክርስትና እንዲጠፋ ደግሞ እኛ መተባበር የለብንምና ይህንን ተግባር በግልጽ ልንቃወምና ልናወግዝ ያስፈልጋል። ዓላማውያንን እግዚአብሔር አምላክ እንዲያስታግስልን ፈቃዱ ይሁንልን። እመቤታችን ድንግል ማርያም ልጇን ወደ ምድረ ግብፅ በሄሮድስ ምክንያት ሲያሳድደው ሊገድለው ነውና
ወደ ምድረ ግብፅ ይዘሂድ ብሎ መልአኩ ባዘዘው መሰረት ቅዱስ ዮሴፍ ይዞ እመቤታችንን ወደ ምድረ ግብፅ ሄዷል። በዚያ እንግዲህ ስትሄድ የደረሰ እኛ ቅዱስ መጽሐፉ የሚነግረን ሕፃኑንና እናቱን ወደ ምድረ ግብፅ ይዘሂድ ሲል ነው የምናየው። ከዚያ ደግሞ ሄሮድስ ሞቷልና ይዘህ ተመለስ ሲል ነው የምናየው። ነገር ግን በዚያ በነበረችበት ጊዜ በመንገድ ላይ የገጠማትን በዚያ በምትኖርበት ዘመን ጊዜ የገጠማት ብዙ መከራ አለ። ያንን ነው አሳስቢ ስንላት የነበረው። ተሰደደች ብቻ ሳይሆን አንድ ሰው ወደ ስደት ሲሄድ የሚገጥመው አለ። ረሃብ አለ፣ ጥም አለ፣ መገፋት አለ፣ ስደተኛ ተብሎ ራሱ መሰደብ አለ። የነ ኮቲባን ታሪክ ስናስብ በተአምረ ማርያም ላይ ተጽፎ እንደምናነበው እመቤታችን መልከ መልካም የ15 ዓመት ሳለች ነው ጌታን የወለደችው። ጌታን ወደ ምድረ ግብፅ ይዛ ስትሄድ ደግሞ የ17 ዓመት ገና ወጣት ነበረች። እግዚአብሔር መንፈስ ቅዱስ በእርሷ ላይ ያደረባት ነበረችና መልኳ ያማረ ደም ግባቷ ያማረ ነበረ። በዚህ ጊዜ እነዚህ ክፉ የተባሉ ሰዎች እመቤታችንን ባዩት ጊዜ ለረሃቧ ለጥሟ ልመና ሊያቀርቡ ወደ እነርሱ በሄዱ ጊዜ እመቤታችንን ሰደቧት ይላል። አንቺ ይሄ መልክሽ፣ ይሄ ውበትሽ፣ ይሄ ያማረ መልክሽ ጠባይ ባይኖርሽ ነው እንጂ ከሀገርሽ የተሰደድሽው እንዴት ልትሰደጅ ቻልሽ? እያሉ ያንጓጥጡባት ነበረ ይላል። እመቤታችን ውበቷ ራሱ አንድ ፈተና ሆኖባት ነበረ። እግዚአብሔር መንፈስ ቅዱስ ከእርሷ ጋር ስለነበረ እየተራበች የተራበች አትመስልም ነበረ፣ እየተጠማች የተጠማች አትመስልም ነበረ ተብሎ ተጽፏል። እና ያንን ሁሉ መከራ ነው እመቤታችን የተቀበለችው። ያ ሁሉ ስቃይ ነው የተቀበለችው። ያንን ሁሉ ስቃይ ተቀብላ ሕፃኑን አዝላ እንግዲህ ልጅ ያለው ሰው እንኳን የሚያበላው የሚያጠጣው ሳይኖረው እንኳን በስደት ሆኖ ይቅርና በቤታችን ሆነን እንኳን የልጆቻችን ነገር እንዴት እንደሚጨንቀን ታውቃላችሁ። ስለዚህ እመቤታችን ይህንን ሁሉ መከራ ተሸክማ ስደትን፣ መገፋትን፣ መናቅን ሁሉ ተሸክማ ነው ኢየሱስ ክርስቶስን በምድረ ግብፅ ይዛ ቆይታ በኋላ መልአኩ ባዘዘው መሰረት እናቱንና ሕፃኑን ይዘህ ተመለስ ባለው ጊዜ ይዞት የተመለሰው ማለት ነው። እና እንግዲህ እመቤታችንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረገችውን ነገር ሙሉ ከእመቤታችን ከጽንሰቷ ጀምሮ ያለውን በቅዱስ መጽሐፍ አስቀድሞ በትንቢት የተነገረ ስለሆነ በቅዱስ መጽሐፍ ቤተክርስቲያናችን ጽፋ ልጆቿን ታስተምራለች። እመቤታችን መቼ እንደተጸነሰች፣ መቼ እንደተወለደች፣ እንዴት እንዳደገች፣ መቼ ወደ ቤተ መቅደስ እንደገባች፣ በቤተ መቅደስ እንዴት እንደኖረች፣ መልአኩ እንዴት እንዳበሰራት ከመጽሐፍ ቅዱሱ ጋር የተስማማውን ታሪክ አስቀምጣልናለች ቤተ ክርስቲያን። ይሄ ወቅት ወርሃ ጽጌን እንኳን በዚህ ወቅት ያደረገችበት ምክንያት ቤተ ክርስቲያናችን ይሄ ወቅት የምን ወቅት ስለሆነ ነው? በሀገራችን የምን ወቅት ነው? ጽጌ ማለት ነው አበባ ማለት ነው። ወርሃ ጽጌ የተባለው ጽጌ የተባለች እመቤታችን ነች። ባለፈው ተማምረናል። ፍሬውን ማንን ያስገኘች? መድኃኔዓለም ኢየሱስ ክርስቶስን ያስገኘች ስለሆነች ስለዚህ ወርሃ ጽጌ ተብሎ ወቅቱንም በማስመልከት ነው አባቶቻችን ይህንን ስርዓት በዚህ ወቅት የሰሩልን ማለት ነው። ስለዚህ ቤተክርስቲያናችን ለዓለም ሁሉ የምትጸልይ፣ ለዓለም ሁሉ የምታስታርቅ፣ በጎ ነገርን የምታስተምር፣ ለሰብአዊነት የቆመች፣ ሁሉን ስለ ሰውነቱ የተቀበለች። እንደምታውቁት ቤተክርስቲያን ከሁሉ በፊት ነች። ሌሎች የእምነት ተቋማት በሙሉ ከኦርቶዶክስ ተዋሕዶ ቤተክርስቲያን በኋላ የመጡ ናቸው። ሁሉን በፍቅር ተቀብላ፣ እስልምናውን ተቀብላ፣ ካቶሊኩን ተቀብላ፣ ፕሮቴስታንቱን ሁሉም
አምናለሁ የሚለውን ጣዖት የሚያመልከውም እንኳን ቢሆን እምነቱን ያመነበትን ይዞ መቀጠል ይችላል ብላ በሰው ላይ መከራ እንዳይደርስ ስትቃወም የነበረች እንኳን ሰው እንዲገደል ልታውጅ ይቅርና ማንም እንዳይገፋ ብላ ጠበቃ ሆና የምትከራከር ቤተክርስቲያን ነች። ይሄ ነው ታሪኳ የቤተክርስቲያን። እያንዳንዱ እምነት ክርስትና ማስቀድሞ ወደ ኢትዮጵያ ሲገባ በሰላም ነው። ሌሎችም እምነቶች ሲመጡ ከሀገራቸው ከነበሩበት በእምነታቸው ምክንያት ተሰደው ቤተክርስቲያን ግን ተቀብላ በወቅቱ የነበሩ መሪዎች የዚችን ቤተክርስቲያን እምነት የሚከተሉ ስለነበሩ ከአባቶች ጋር ተማክረው ቦታ ተሰጥቷቸው በክብር እንዲኖሩ የምታደርግ ቤተክርስቲያን እንደሆነች ይታወቃል። እና ዛሬ ግን እቺ ቤተክርስቲያን ያ ሁሉ ውለታዋ ተረስቶ ዛሬ እየተገፋች ነው ያለችውና አምላካችን እግዚአብሔር ሁልጊዜ ከግፉአን ወገን ነውና የተገፉትን እንዲያስብልን የሞቱትንም ነፍሳቸው እንዲምርልን ፈቃዱ ይሁንልን። እንግዲህ ዛሬ እንደምታውቁት ዓለምም ብዙ ፈተና ውስጥ ነው ያለው። ግማሹ በምቾት በተለያየ መንገድ እግዚአብሔር የሰጣቸውን ጥበብ ተጠቅመው መልካም መስራት ሳይሆን ሌሎችን ለመጉዳት ለራሳቸው የሚሽቀዳደሙ ብዙ ራስ ወዳዶች የተነሱበት ዘመን፣ ብዙዎች ከሥራ የሚፈናቀሉበት፣ ብዙዎች በተለያየ መንገድ የሚገፉበት፣ ብዙዎች እግዚአብሔር በፈጠረው ምድር እንደ ስደተኛ እየተገፉ የሚጣሉበት ዘመን ነው። ቆም ብለን ልናስብ ያስፈልጋል። ክርስትና ሁልጊዜ ስለሌላው መኖር ነው፣ ስለሌላው ማሰብ ነውና ሁልጊዜ ይህንንም ነገር እንዳንዘነጋ ዘመኑንም እንድንዋጅ። ብዙ የሚያዝኑ ሰዎች በሀገራችን ብቻ ሳይሆን በዚህም ሀገር በዘመኑ በሚፈጥረው ንውጽ ውስጥ ጭንቀት ላይ ያሉና ቤተክርስቲያን ስለነዚህም ትጸልያለች። ለዓለም ሁሉ እግዚአብሔር አምላክ ሰላም እንዲሰጥልን ማለት ነው። ከዛ በተረፈ ግን አሁን ቤተክርስቲያን ከማንም በላይ ሐዘን ላይ መሆኗን እንዳንረሳ ነው ይህን ርዕስ ያነሳሁት። ሁለት ሕፃናት ጓደኛ ማቾች ነበሩ። አንድ ቀን ይጫወታሉ ይባላል። አንዱ ጓደኛው ቤት ሲጫወቱ ይሄ ሕፃን ባለቤት የሆነው ሕፃን ማለት ነው ለጓደኛው ምን አለው? ተው ዝም በል አትጩህ፣ የጮህክ እንደሆነ ድምፃችን የተሰማ እንደሆነ እናቴ ስለተኛች እንረብሻታለን፣ እንዳንረብሻት ዝም በል ድምፅህን ቀንስ አለው ይባላል። ሌላው ያኛው ሕፃን ሌላ ቦታ ወሰደው፣ ወደ ትልቅ ወደ መቃብር ስፍራ ወሰደውና ና በል እዚህ ደግሞ በደንብ እየጮህን እንጫወት ይለዋል። ለምንድነው እዚህ የምንጮኸው አለው። የኔ እናት እዚህ እኔን ትታ ከተኛች ቆይታለች። ስለዚህ እሷም ምናልባት ይሄ መጮህ እውነት የሚቀሰቅስ ከሆነ የኔም እናት እንድትነሳ እባክህ እዚህ ጮኸን እንጫወት አለው ይባላል። እና ዛሬ ብዙዎች ትንሿን ነገር ተበደልን ብለው የሆነች ነገር ወረቀት ተቀደደችብን ብለው ሌላው ላይ መከራ ያደርሳሉ። እኛ ደግሞ ወገኖቻችን እየታረዱ ቤተክርስቲያን እየተቃጠለች ካህናት እየታረዱ ብዙ ምዕመናን ያለ ፍላጎታቸው በተጽዕኖ እምነታቸውን እየቀየሩ ይሄ ሁሉ መከራ ላይ ሆነን እኛ ዝም እያልን ያለነው እና እንግዲህ እንደምትሰሙት መንግስትም የሚናገረው የሃይማኖት አባቶችም እያሉ ያሉት በሁሉም እምነት ላይ የሚደርስ ነው፣ መቻቻል ነው ይላሉ። ነገር ግን እንዲህ አይነት መቻቻል አለን? የተሰደበና የተገደለ እኩል ነው? ይሄ መቻቻል ይባላል? አንድ ሰው እኮ መጀመሪያ በህይወት መኖር አለበት። ስለዚህ እየሞተ ያለና ተሰድቤ ያለው የሚል ሰው እኩል ታይቶ እንደው በእውነት መመዛዘኑ ይሄ ጊዜው ዘመኑ ምን ያህል ወደኛ ክፉ ነገር እንዳለ እንደመጣ የኛም ድንዛዜ መንቃት እንዳለበት ትላንትና አንድ ሚዲያ ላይ ሲተላለፍ አንድ የሃይማኖት መሪ ሲናገር ምን ሰማሁ?
አንድ ርኅራኄ በእኛ በኩል ለካፊሮች ይላል። ካፊር ማለት ክርስቲያን፣ እነሱ የማያምኑትን እምነት የሚያምን ማለት ነው። ለካፊሮች አንድ ርኅራኄ እንድናረግላቸው ታዘናል፣ እንድናዝንላቸው። እሱም ምንድነው? ስናርዳቸው ቢላው እንዳይደንስ በደንብ እንዲሳል እንዳይሰቃዩ ይሄን ርኅራኄ እንድናደርግ ታዘናል ብሎ የሃይማኖት መምህር ይሄንን በምድረ ኢትዮጵያ ተቀምጦ ሲናገር በዓይናችን አይተናል፣ ሰምተናል። እውነት ነው። ዛሬ እኮ ለምን ብለን ስንናገር ለምን የምትጮሁት የሚባለው በተሳለ ቢላ ነው ያረድናችሁ፣ ለምንድን ነው የምትጮሁት አይነት ነገር እየሆነ ነው። እና ክርስቲያኖች ይሄን ነገር በእውነት በደንብ እኛም ልንጸልይበት ያስፈልጋል፣ ራሳችንን ልንጠብቅበት ያስፈልጋል፣ ስለ ቤተ ክርስቲያናችንም ልንመሰክር ያስፈልጋል። ዛሬ ሶሻል ሚዲያው ብዙ ስራ እየተሰራበት ነው። እኛ ግን የሰዎችን ለቅሶ ሲመጣ ለቅሶ መስማት እንኳን አንፈልግም፣ እናሳልፈዋለን። እያለቀሱ ያሉት ግን የኛ ወገኖቻችን ናቸው። አዎ ሰው ቀኝ እጁ ሲቆረጥ ግራ እጁን ልደብቅ የሚል ከሆነ ይሄ ሞኝነት ነው ወገኖች። ህመማቸው ሊሰማን ያስፈልጋል። ክርስቲያን አንዱ ክርስቲያን ተገደለ ማለት ነገ ወደ ሌላው ይመጣል። ሞት የታወጀው በአንድ ክርስቲያን ላይ ታወጀ ማለት በሁሉም ላይ ነው የታወጀው፣ በአንድ ላይ ብቻ አይደለም። በክርስትናው ምክንያት ነው፣ በእምነቱ ምክንያት ነው እየሞተ ያለው። ስለዚህ ይሄንን በደንብ ማወቅ አለብን፣ መረዳት አለብን። ሌላውን እንግደል ማለት አይደለም፣ ሌላውን ሞት እንፍረድበት ማለት አይደለም። ነገር ግን ራሳችንን መጠበቅ አለብን። መኖራችን አለን፣ መገደል የለብንም፣ መሞት የለብንም ብለን መናገር ግን ግዴታችን ነው። ዝም ብሎ መሞትም መስክረን መሞት። እኛ ክርስቲያኖች ነን፣ እኛ ለሌሎች ህይወት የምንቆም ነን እንጂ የሞት ሰዎች አይደለንም ብለን እንኳን መናገርን ማፈር የለብንም። አምላካችን እግዚአብሔር አላውያንን ያስታግስልን፣ ቤተክርስቲያናችንን ይጠብቅልን።